ተፈጥሮን ደጅ ልጥና እኔ ልሙትልሽ እያልሁኝ አልምልም ቃላቴን መንዝሬ ለሞት ቀብድ አልከፍልም። ያኔ ትዝ ይልሻል ራስህን ግደል ብለሽ በረኪና የላክሽልኝ ጊዜ እድሜ ለስጦታሽ ታጠበ ሸሚዜ ገደብ ጫፍ በሌለው በልብሴ መጋዘን ቢታጨቅ መከራ ቢጠራቀም ሐዘን ባለፈልኝ እንጂ በሞት ብዬ አላውቅም ካልጋ ላይ ነው እንጂ ከፎቅ ላይ አልወድቅም። በሐኪሙ ስህተት በቁሜ ብከፈን በወርድ በቁመቴ ሳጥኔ ቢደፈን ከጭስ ቀጥናለሁ እኔ መውጫ አላጣም በጠጅ በወይን አገር ሽጉጤን አልጠጣም። የተመደበልኝ ዘመን ከባከነ የተሰፈረልኝ ቀን አልቆ ከሆነ ተፈጥሮን ደጅ ልጥና በአዲስ የፍጥረት ውል መስኮትሽ ላይ ሆና ስትዘምር የምትውል ድንቢጥ ወፍ ታድርገኝ ብኖር አንቺን አየው ከመሞት ምን ሊገኝ ይላል። የ13 ወር ወሬ ፈረንጆች ያልተገደበ የንግግር ነፃነት አላቸው። ምን ዋጋ አለው ታዲያ? በፈረንጅ ሀገር ሰው እርስ በርሱ አይነጋገርም። ኒውዮርክ ወይም ሎንዶን ውስጥ ባቡር ተሳፈር ምድረ ፈረንጅ ምላሱን ቤቱ ጥሎት የመጣ ይመስል እንደተለጎመ ተሳፍሮ እንደተለጎመ ይወርዳል። ልታወራው ስታቆበኩ ፊቱን እንደ ቪኖ ጠርሙስ በጋዜጣ ውስጥ ይሸፍናል። ለፈረንጅ ጋዜጣ ማለት ከጎረቤት የሚከልል ግድግዳ ማለት ነው። አበሻ አሜሪካ ውስጥ ብዙ ዘመን በስብሶ እንግሊዘኛውን ባያሻሽል አይገረምህ። ከማን ጋር ተነጋግሮ ያሻሽለው? በቀደም ለታ ከአንዱ ከተማ ወደ አንዱ ከተማ በባቡር ስመጣ አንዲት 40 ዙር የስጋ መቀነቱ በወገቧ የጠመጠመች ትልቅ የስጋ ጉንፍ ከብብቷ በታች አንጠለጠለች ወፍራም አሮጊት አጠገቤ ቁጭ ብላ ነበር። ሲያቀብጠኝ ወግ መጀመር አምሮኝ ሃይ አም ፍሮም ኢትዮጵያ ብላት አይኗን ከስልኳ ሳትነቅል ዋይ ዱ አይ ኬር እንዳምን ይጠበስ ብላኝ ገገመች። በ9 ወር የአሜሪካ ቆይታዬ ከፈረንጅ ጋር የተለዋወጡት ረጅም ንግግር ይሄ ነው እንግዲህ። ከጥቂት ጊዜ በኋላ ንግግር የሚባለው ነገር በራሱ ጨርሶ እንደማይቀር ምን ዋስትና አለን? በመጀመሪያ ጥንታዊ ሰው በስሜትና በምልክት ይግባባ ነበር። ቀጥሎ ንግግርን ከባዶ ላይ ፈለሰፈ። ለሺህ ዘመናት ያክል ሲናገር ኑሮ ደከመው። ከጥቂት ጊዜ በኋላ ንግግር እንደ እንጥል መቁረጥ ሊወገድ ይችላል። የሰው ታሪክ ዑደት ነው። ዞሮ ዞሮ ወደ መነሻው ይመለሳል። በተቃራኒው ኢትዮጵያ ውስጥ ሰው እንደ ጉድ ይነጋገራል። ከጥቂት ወራት በፊት እኔና ጓደኛዬ ምዑዝ ከ4 ኪሎ ሚኒባስ ተሳፍረን ወደ ውሃ ልማት እየመጣን የኮርኔስ ፎቁን እንቀባጥራለን። የባጤ ቆጡን ማለት ነው በአዲስ አበባ አነጋገር። አድዋ ድልድይ ስንደርስ አንድ ተሳፋሪ ገባና ገና ሙሉ በሙሉ ሰውነቱ ሚኒባስ ውስጥ ገብቶ ሳያልቅ አሁን በተናገራችሁት ነገር ላይ ትንሽ ለመጨመር ብሎ ባልተናገርነው ላይ መጨመር ጀመረ። ድሮ በደጉ ዘመን የኢትዮጵያ ሕዝብ ያገኛትን ተካፍሎ ይበላ ነበር። አሁን ደግሞ ያገኛትን ተካፍሎ ያወራል። ለምሳሌ የአዲስ አበባ ታክሲ ወያላ ከተሳፋሪው ጋር ያወራል፣ ከሹፌሩ ጋር ይከራከራል። ተሳፋሪውና ሹፌሩ ስልክ ይዘው ዶሮ ከነፈጉት በመስኮት አንገቱን አውጥቶ ከጎረቤት ታክሲ ወያላ ጋር ይፎጋገራል። በስነ ልቦና ሳይንስ ማውራትና መደበጥ ከሕክምና ይቆጠራል። ወሬኛ ማህበረሰብ ጤነኛ ማህበረሰብ ነው። ተቀበል ኢትዮጵያ ሀገሬ 13 ወር ወሬ ስንት ገባ ይሆን የውጭ ምንዛሬ? የፕሬስ ነፃነት ባለበት ሀገር ውስጥ ህዝብ ብሶቱን በይፋ ይገልጻል። መንግስት አቤቱታውን ሰምቶ የአስተዳደር ማሻሻያ ያደርጋል። የፕሬስ ነፃነት ይህ ነው ትርጉሙ። እኛ ሀገር ግን ምንድን ነበር የሚደረገው? ህዝብ በጦቢያ ጋዜጣ ላይ መንግስትን በደልከኝ ብሎ ይወቅሳል። መንግስትም በአዲስ ዘመን ጋዜጣ ላይ ደግ አደረጉ ብሎ ይመልሳል።
አሁንማ እሱም ቅንጦት ሊሆን ነው። ሚኒባስ ውስጥ ከሙዝ ጋር የምናወራው ወሬ ምን ነበር? የኔና የሙዝ 3 የጋራ ጭብጦች የታወቁ ናቸው። እጦት፣ ድሪያና የህይወት ኃላፊ ጠፊነት። ከዕለታት አንድ ቀን ባልደራስ ኮንዶሚኒየም ጥግ ሳልፍ ራዳሯን የሳተች ትንኝ ከዓይኔ መስታወት ጋር ተላተመች። በጭንቄ መሃል ሆኜ በደህናው ዓይኔ ባጠገቤ የምታልፍ ልጅ አየሁና እሞ ከዓይኔ ላይ አውጭልኝ ብዬ ተማጸንኋት። ግልምጥምጥምጥ አድርጋኝ አለፈች። አዝለሽ ሆስፒታል ውሰጂኝ አልኳት ነው ይመስላት። ሙዝ አዳምጦ ሲያበቃ ልጅቷ ቆንጆ ነበረች። በዛ ጭንቅ ላይ ሆኜ ይህ እንዴት ላውቅ እችላለሁ? ጾታዋን የለየሁትም እኔ ሆኜ ነው አልኩት። ግድ የለም ቆንጆ ናት አለ ሙዝ። ቆንጆ ሴቶች ሁሉ ነገር ለከፋ ይመስላቸዋል። ገና ጡት ሲያጎጠጉጡ ጀምሮ ኑሯቸው በለከፋና በጅንጀና ስለሚጠመድ የሆነ ጊዜ ላይ ከጅንጀና ውጭ ያለውን ዓለም ይረሱታል። ይገርምሃል፣ ባለፈው ስጋ ቤት 1 ኪሎ አስመዝኛ አስቆርጣለሁ። መቼም የዘንድሮ የሐረር ሰንጋ የጫት ገረባ እየበላ ስለሚደርብ ስጋው ኮብልስቶን ማለት ነው። የመጀመሪያውን ኮብል ሙዳ በዋዜ ወልውዬ እንደምን ዋጥኩት። ሁለተኛው ጉርሻ ግን እየተንፏቀቀ ወርዶ ደረቴ ላይ በተጠንቀቅ ቆመ። አበሻ ብቻውን የማይበላበት ምክንያት የገባኝ ያኔ ነው። አየህ፣ አበሻ ብቻውን የማይበላው ጉርሻ ደረቱ ላይ ሲቆም ጓደኛው ፈረስ ሄድ እንዲሰጠው እና ወጪ ነፍስ ግቢ ነፍስ እየተናነቁ ዞር ስል የሆነ ችክ ተመለከቱ። ችኳ ሲፈጥራት ማቄጥ አብዝቶ የታደላት ናት። ምን የመሰለ ስቴፕ አስከትላለች። ምን የመሰለ ወተት ቅል አስቀድማለች። ወይ ሙዝ በጣረሞት ተይዞ እንኳን ባይኑ ቂጥና ጡት የሚመዝን ጉድ እናለ በእጄ ወደ ጀርባዬ እየጠቆምኩ ስጋ እንቆይ ነው ጀርባዬን ምችልኝ የሚል ምልክት አሳዩዋት። እየተሽኮረመመች ወደ ትሪዋ አቀረቀረች። ቢሃይንድ የሰጠ ነው ምናምን ያልኳት ነው የመሰላት። ዝነኛ ወንዶችና ቆንጆ ሴቶች የመጨረሻ ሰልፍ ሴንተርድ ናቸው። ምድር ዛቢዋን ትታ በእነሱ ገጽታ ዙሪያ የምትሽከረከር ነው የሚመስላቸው። እኔ በዛ ሰዓት መተንፈስ አቅቶኛል። ምድር እንደ ዲሽ ተገልብጦ ይታየኛል። ከሞት የበላይ አሟሟቴ ዝግንን አለኝ። ሰው በራብ በሚሞትበት ሀገር ውስጥ እግዚአብሔር እንዴት በመብል እንድሞት ይፈርድብኛል? አምላኬ አሪፍ አኗኗር ብትነሳኝ አሪፍ አሟሟት እንዴት ትነፍገኛለህ? ምናምን እያልኩ ወቀስኩት። አሪፍ አሟሟት እንዴት ነው አልኩት ሙዝን። ምን አባቅላለሁ ቢቸግረኝ እንጂ የሞት ምን እርፍናለሁ ብለህ ነው? አንድ ሰው በተቻለው መጠን ላለመሞት ነው መጠንቀቅ ያለበት። የግድ መሞት ካለበት ደግሞ በደንብ ተዘጋጅቶ ፒኤችዲውን ሰርቶ ዝዋይ የሚገኘውን የአበባ እርሻ ለታላቅ ልጄ፣ ዱባይ የሚገኘውን የነዳጅ ኩሬ ለታናሽ ልጄ ብሎ ተናዞ ንስሐ አባቱን ቢራ ጋብዞ ቢሞት አሪፍ ነው። ሲሞትም አረፋ ደፍቆ ተፈራግጦ ሳይሆን ዝንጥ ብሎ የመንኮራኩር ሞተር የተገጠመለት አልጋው ላይ ጎብ ብሎ ቀበቶውን ካጠበቀ በኋላ ሄይ በዲስ ሲዩን ሄቨን ብሎ በመኝታ ቤቱ መስኮት ወጥቶልም ልክ የሰረገላ አይነት መሽን ወደ ምሮህ አልመጣም። ታሪኩን ቀጥል አልኩት። ከዛ መተንፈስ እያቃተ የመጣ የሆነ ሽሜ ሰውዬ ስሟሟት ሾፎይ ኑሮ ሊጎርስ ያድቦለቦለውን ሙዳ ወደ ትሪው መልሶ ወደ እኔ ሲያዘግም ተመለከትኩት። እግሩን እንደ ቡልዶዘር ጎማ በዝግታ እየሳበ እንደምንም ከደረሰልኝ በኋላ ዞሮ ያለ የሌለ ጉልበቱን አጠራቅሞ ጀርባዬን ሲጠልዘው ኮምበሬ ነጥሬ ወለሉ ላይ ተዘረርኩ። ከሙዳው ስጋ ጋር ሳምባዬን አብሬ ሳልተፋው አልቀረሁም። ፈርስት ኤድ ሳይሆን በመፈቃቀር ላይ የተመሰረተ ደንበኛ ድብደባ ነው። ሼባው ሊያድነኝ ሲሞክር በእጁ ጠፍቼበት ነበር። ያን ጉልበቱን ከየት አመጣው? በኋላ ሳጣራ ሽማግሌው የንግሥት ዘውዲቱ ነጋሪት መቼ ነበር ሰው ነው። አሁን በተናገራችሁት ላይ ለመጨመር ትናንት በነጋሪት መጽሔት ላይ የታተመው የኮምፒውተር አዋጅ አንብባችሁታል? ላላንድ ተሳፋሪ ገና ገብቶ አጠገባችን ቁጭ እያለ ምን ይባሱ ቀጠለ።
እሺ አሁን አዲስ አበባ ይናፈቃችሁ የአዲስ አበባ ወግ ነው የማነብላችሁ። ተሳስቼ ዋሽቼ ከሆነ ከአዲስ አበባ የመጡ ነጋሽ አበበ ያስተባብሉኛል። ስለኛ ሰፈር ነው ስለ ረከቦት ጎዳና ነው ምንጽፈው። ኢትዮጵያ ውስጥ አለቅጥ ጥቅጥቅ ብሎ በሞላ ሚኒባስ ውስጥ የሚደረግ ጉዞ የትራንስፖርት አገልግሎት ተብሎ ሲጠራ ይገርመኛል። እንደኔ በሾፌሩና በወያላው መሪነት በህዝብ ተባባሪነት የሚተገበር የአጭር ጊዜ እገታ ነው። ደግነቱ ሰፈር ስደርስ የሚጠበቅብህን ከፍለህ ከእገታው ነፃ ትሆናለህ። ትናንት የታገትኩበት ሚኒባስ ረከቦት ጎዳና ላይ ደርሶ ሲቆም እስቲ ወርዳችሁ አስወርዱኝ ብዬ ጮሁ። ሚኒባሱ ወለል ላይ እንደ አጣና ተደራርበው የተጎለቱ ተሳፋሪዎች ከፊት ለፊት ያለውን መንገድ ነፃ ለማድረግ እየተተራመሱ ወረዱ። ብዛታቸውን ስመለከት አንድ መንደር ያፈናቀለው ያልተሰማኝ። ትንሽ እንደተራመድኩ ኑሃሚን አየኋት። ኑሃሚ ክራሼ ወይም ፎንቃይ ናት። አምሮባታል። ገላይ እስከታች ቀይ በቀይ ለብሳ የቀነኒሳን ሆቴል መስላለች። አስፋልቱ ዳር ተዘርግተው ከሚሸጡት የኮንትሮባንድ ዕቃዎች መሃል አንድ ቀይ ባለሹል ተረከዝ ጫማ አንስታ እያገላበጠች ስታይ ነበር። እኔን ስታየኝ የያዘችውን ጫማ ጣለችው። ሁለት እጆቼን እንደ ክንፍ ዘርግቼ ልጠመጠምባት ከቃጣይ በኋላ ብብቴ ስር የፈለቀውን የላብ ኩሬ አስቤ ታቀብኩ። አንተ አለህ እንዴ ብላ ጮኸች። አለሁ አልሁና ጣቶቿን ቃኘዋቸው። ቀለበት አላረገችም። በነገራችን ላይ ኢትዮጵያ ውስጥ ሴት ለመጥበስ ስንሞክር የመጀመሪያው ጥያቄያችን አግብታለች አላገባችም፣ ታጭታለች አልታጨችም ነው። እዚህ ሀገር ደግሞ የመጀመሪያ ጥያቄያችን ይሄ ነገር ሴት ነው ወንድ ነው ወይስ ከየአይነቱ ነው? የት እየሄድክ ነው አለች ኑሃሚ። ትንሽ ያው ጅም ነገር ሸክሸክ ለማድረግ ብዬ ዋሸሁ። ተው እባክህ ጅም መስራት ከጀመርክ ስንት ጊዜ ሆነ? 3 ዓመቴ። ወዲያው ግምጃ የለበሰ የሙዳይ የመጽዋት ሳጥን የመሰለውን ቦርጬን በጣቷ እየነካች 3 ዓመት በአመት 3 ነው እንደምሰራው አለችኝና ሰመመን ውስጥ የሚከት ረጅም ሳቅ ሳቀች። አብሬያት ለመሳቅ ብዬ ሞከርኩ፣ አልተሳካልኝም። በውቅ አባ መስጠት የሲጃራ መግዣ የሚሆን ልቀቅብኝ እስቲ የሚል ሰማሁ። ታዴ ነው። ታዴ በጣም ቀጭን ወጣት ነው። ከትንሽ ፊቱ ጋር የማይመጣጠን ግዙፍ ድሪቶ ጸጉር ተሸክሞ ሰፊ ቦላሌ ውስጥ ቆሞ ሲታይ ባልዲ ውስጥ የበቀለ ችግኝ ይመስላል። ታዴ ቅድም ከቤቴ ስወጣ ተከትሎኝ ሲጃራ ለምኖኝ እግዚአብሔር ይስጥህ ብዬው ለማይ ለማባረር ሲሆን በእግዚአብሔር ታምናለህ ብሎ እየተራገመ ጥሎኝ ሄዶ ነበር። አሁን ፎንቃዬ ጋር መሆኔን አይቶ አጋጣሚውን ለራሱ አጀንዳ ሊጠቀምበት ፈልጎ ነው። ደሜ ቢፈላም ንዴቴን ዋጥ አደረኩት። በግራ እጄ ከሱሬ ኪስ ውስጥ ከሚተራመሱት የተለያዩ የብር ኖቶች መካከል 50 ብር ነጥሎ እንዲያመጣ ላኩት። ኑሃሚ ቸርነቴን ለማረጋገጥ የፈለገች ይመስል እጄ ወደ ገባበት ቦታ ትመለከታለች። ታዴ ተንኮል በተነከረ ጠማማ ፈገግታ ሲያይኝ ቆይቶ ወደ ጆሮ የጠጋ ብሎ ኧረ በውቄ ምን ሸህ ኪስ ውስጥ ከፍተህ የምትገጥመው ማሽን አለ እንዴ ብሎ አንሾካሾከልኝ። በመጨረሻ እጄ ከኪሴ ውስጥ ካደረገው አጭር ቆይታ ሲመለስ 100 ብር ይዞ ነበር። የታባህ ብዬ አጣድፌ ልከተው ስቃጣ ታዴ አመሰግናለሁ አለና ነጥቆኝ ፈትለክ ብሎ የሚርመሰመሰው ህዝብ መሃል ገባ።
አለሽ ወይ አለሽ ወይ አለሽ ወይ አለሽ ወይ በጤና ይመስገን ደመና በገበሬው አጥንት መሬቴን እያረስኩ እንጀራ ሲጠፋ ገበሬ እየጎረስኩ አለሁኝ በደህና ይመስገን ደመና ሰው ሲያፈርስ እያየው ሰው ሆኖ ቡልዶዘር አንዱ ጭቃ ነገድ ሌላው የብረት ዘር በፈረሰ ሰው ላይ በቆመ ሰገነት ሲኦል አናቱ ላይ በታነጸ ገነት ይህን ኑሮ ብለው ጥቂቶች ሲኖሩ ያለምንም ጸጸት ያለምንም ኀፍረት ይህንን እያየው በታላቅ ጽሞና አለሁኝ በደህና ይመስገን ደመና በምቾት መዲና የምንዱባን ትዝብት እንደ ሐሩር ልፎኝ በተዳው ጎዳና ለማይ ብላቴና እንደ ጉቷ አናቅፎኝ ልክ እንደ ገባሮች ለመኖር እያቀድሁ በጌቶች ሞሰብም እጄን እየሰደድሁ አለሁኝ በደህና ይመስገን ደመና ወይ በሩን አሳይን ወይ ጠቁሜን መላ ማዕበል ሲቃረብ ያመልጣል ሽመላ በነፋስ ገጽ ፊት ይሸሻል ደመና የኔ አዚም ያለበት የአገሬ ሰው ግና በስጋ ደም አጥንት የተሰራ ይመስል እንደ ኮንሶ ሐውልት የመቃብር ምስል አይሸሽ አባረር ወይ አይተነፍስ ቃል እንጨት ሆኖ ቆሞ ሰደድ ይጠብቃል ይህንን እያየው ሆኜ በጥሞና አለሁኝ በደህና ይመስገን ደመና አንቺ ግን አለሽ ወይ እኔ ያለሁ በደህና አለሁ ግርምት ወሮኝ ምላሱን በምላጭ እንደተሰለበ መናገረው ኖሮኝ የምለው ቸግሮኝ ከዕለታት በአንድ ዕለት ደም በደመነበት በነውጠኛው ጊዜ የጎጃሙ መስፍን ራስ አዳልና የላስታው ጎበዜ ገብር አልገብርም ይዋጣልም ብለው ለመግደል ለመስለብ እጅግ የቋመጠ ሰራዊት መልምለው ጠመንጃ ወልውለው ሰይፋቸውን ስለው ጨሬውን አሹለው ሳቻ ተራውጠው ለመተናነቂያ የማይቀር ቀን ቆርጠው ለፍልሚያ ለግልቢያ የተመቸ ስፍራ ድልድል ሜዳ መርጠው በተፋጠጡበት በውጊያ ዋዜማ አንድ ብልጥ ደብተራ ዜናውን የሰማ እንደ ባህታዊ ወይ ባዳባ ለብሶ የላስታው ጎበዜ ወደ ሰፈረበት ጋለበና ደርሶ የእርሶ ሰራዊት ባዳል ጭፍራዎች ላይ እንደሚበረታ በሕልም ያሳይቶኛል የአባቶቹ አምላክ ትናንትና ማታ ብሎ ተናገረ። ተናግሮም አልቀረ ወደዚያኛው ጎራ ገስግሶ ሄደና ጌታው ራስ አዳል ድል አድራጊው ጀግና ሕልሜ ወለል አድርጎ እንደገለጠልኝ የነገው ድል ነሺ እርሶ ኖትና እኔን ነቢይ አድርጎ ለላከልሁ አምላክ ያቀርቡ ምስጋና። ይህንን የሰማ ጓደኛው ቢደንቀው እንዲህ ሲል ጠየቀው ነገር እንደ ማብረድ ሰላም እንደ ማውረድ እንደ መገራገድ ምን ይሉት ፈሊጥ ነው እሳትና ጭድን በተራ መሸንገል በቃልህ ተማምኖ ታግሎ የተረታ የትገባ ይሆን እንደዘበትክበት የባነነ ለታ። ይህንን ወቀሳ አድምጦ ደብተራው ቃሉን አሰማምሮ መለሰ በተራው ወትሮ ልማዱ ሰው መተራረዱ ፈጽሞ ባይቀርም አንዱ ተሸንፎ አንዱ እንደሚያሸንፍ አያጠራጥርም። ያሸነፈው መስፍን በትንቢቴ ታምኖ ደስ ብሎት ሲሾመኝ የተሸነፈው ግን ያልኩትን አስቦ እኔን መቅጣት ቢመኝ ከምኞት ባለፈ ከቶ ምን ያመጣል? የተሸነፈ ሰው ስልጣኑን ያጣቀን ሁሉን ነገር ያጣል። በዚህች የጉድ ምድር መሸነፍ ነው ወንጀል ይህንን አውቃለሁ። የተረታ ድኩም ራሱን ሲያጥናና እውነት ያሸንፋል ሲለኝ እስቃለሁ። ይልቅ አሸናፊው እውነትን ያበጃል በአምሳሉ ጠፍጥፎ ሲሻው ያወርሳታል ለቀጣዩ ትውልድ በጽላት ላይ ጥፎ። ምድር ገበያ ናት አንዱ ያንዱ ሸቀጥ አንዱ ያንዱ አሞሌ አቅም የላት አቅም ሆና ትኖራለች ያሸናፊው ሎሌ። የአዳም ልጆች ልብም ጠንሳሽ የሚጠብቅ የጠብ ድፍድፍ በርሚል ግልብ ሰው ብቻ ነው ሰላምን በስብከት አሰፍናለሁ የሚል። አጉል ከምትለፋ በዚች የጠብ ዓለም ጠብን ልታስወግድ ሌሎች ሲፋለሙ በደማቸው አትርፍ አጥንታቸው ነግድ።